Hello guys, how are you? Are you fine? Okay, today I'm going to teach you about the imperative versus exclamatory sentences. አሁን እዚህ ላይ በደንብ ይዩት። አጫር የሆነች ቪዲዮ ናት የምንሰራት። ኢምፐራቲቭ እና ኤክስክላሜቶሪ ሴንተንስስ አንዳንዴ ግራ ያስገባሉ። አንዳንድ ተማሪዎች ደግሞ በደንብ ምንድነው ልዩነታቸው እስከ ማለት ይደርሳሉ። አሁን በደንብ ይዩት። ምንድነው ልዩነታቸው የሚለው ነገር remember that imperative sentences gives commands ወይ ደግሞ ሪኮስት ነው የሚሰጥህ ማለት ነው። የሆነ ትዕዛዝ ነገር ሪኮስት ወይ ደግሞ የሆነ ነገር እየለመነ ማድረግ ያለብህ ነገር አድርገው እያለህ ነው የሆነው ማለት ነው። while exclamatory sentences express emotion feeling በቃ ኤክስክላማቶሪ ሴንተንስ ደግሞ ምንድነው የሚያሳየው ውስጣዊ ስሜትህ በስሜት የምትናገረው ነገር አጋነህ የምትናገረው ነገር ነው። ፊሊንግ ወይ ደግሞ ስሜትህ ይነግራል ወይ ደግሞ ኤግዛይትመንት ያሳያል። ሴንተንስ ነው express emotion yeah the similarity of the two are imperative and exclamatory sentences both can end with the exclamatory marks ይላል። አሁን የሚያማሳስላቸው ደግሞ ምንድነው መጨረሻቸው ላይ ሁለቱም ኤክስክላማቶሪ ማርክ ያደርጋሉ ወይ ደግሞ ያጋኖ ማርክ ወይ ደግሞ ስርዓተ ነጥብ አለች አይደለ መጨረሻ ላይ መሆን ትችላለች ማለት ነው። ግን አንድ አይደሉም መጨረሻ ላይ እሱ ይወሰዱ እንጂ አንድ አይደሉም የየራሳቸው የሆነ ልዩነት አላቸው በምን ስለዚህ ትዕዛዝ ከሆነ ኮማንድ ወይ ደግሞ ኦፈሪንግ ከሆነ ወይ ደግሞ ሪኮስቲንግ ከሆነ ወይ ደግሞ ኦርደሪንግ ከሆነ ምንድነው የምንጠቀመው ምንድነው ማለት ነው ሴንተንሱ ኢምፐራቲቭ ሴንተንስ ነው ማለት ነው። ወይ ደግሞ አጋና አንድ ነገር ያካበድክ ወይ ደግሞ ያቃለልክ የምትናገረው ነገር በቃ ውስጣዊ ስሜት የምትናገረው ነገር ከሆነ ግን ምንድነው የምትጠቀመው ማለት ነው ኤክስክላማቶሪ ሴንተንስ ነው የምትጠቀመው ማለት ነው። ልዩነቱ በደንብ ይዩት። ስለዚህ እነዚህ ልዩነታቸው ምንድነው ብላችሁ በስርዓተ ነጥብ ብቻ መለየት የለባችሁም ማለት ነው። ስለዚህ የሴንተንሱ አወቃቀርና የሴንተንሱ መልእክት በደንብ መገንዘብ አለባችሁ። ይህ ነው ዋና መሰረቱ ለማድረግ የፈለኩ ትንሽ ኤግዛምፕል ግን ልጨምርላችሁ። ኤግዛምፕል ኦፍ ኢምፐራቲቭ ሴንተንስስ እስኪ የተወሰኑ ኢምፐራቲቭ ሴንተንስስ እንይና አንደኛው ደግሞ ቀጥለን እናያለን ማለት ነው። ኢምፐራቲቭ ሴንተንስስ ኤግዛምፕል 1 finish your dinner አሁን ትዕዛዝ እየሰጠ ነው ሰውየው finish your dinner ራት ጨርሶ እያካበደ ነው በቃ አይበላው ከዛ በፊት በጣም አይበላም ብሎ እየተጨነቀ ነው ልጁ ወይ ደግሞ በቃ እሱ መከናከነው ሰውየው ማለት ነው። ስለዚህ አሁን ግን መጨረስ አለብህ ብሎ አካብዶ እየተናገረው ነው። ስለዚህ ትዕዛዝ እየሰጠው ነው። ስለዚህ መጨረሻው ላይ ግን ኤክስክላማቶሪ ማርክ አለች ማለት ነው። ስለዚህ finish your dinner ማለት ራት ጨርሰው እያለው ነው። አሁን ኢምፐራቲቭ ሴንተንስ ነው ማለት ነው። ይሄ ሁለተኛው ኤግዛምፕል study hard for the exam tomorrow በቃ ትዕዛዝ ነው ይሄም እያልኳችሁ ነው። study hard for the exam tomorrow በደንብ ጠንክራጥራ ለነገ ፈተና እያለው ነው። ነገ የሚመጣው ፈተና ሲጠንክር ማጥናት አለብህ አጥና ትዕዛዝ እየሰጠው ነው። እያወደደለ ወይ ደግሞ በቃ ወደዚህ መሄድ ልጅ አለው። ስለዚህ ይሄ ልጅ ግን ማጥናት አለበት ሁሌ መከታተል አለብኝ ብሎ አምነዋል ሰውየው ለልጁ ማለት ነው። ስለዚህ ትዕዛዝ መስጠት አለብኝ በቃ በሁሉ መክሯል እኮ። ስለዚህ በትዕዛዝ መሰረት አድርጎ ግን ሀብቱ ወይ ደግሞ ልምዱ እንዲያዳብር ወስኖ ተነስተዋል አባቱ ማለት ነው። ምን አለው አሁን ግን study hard for the exam tomorrow ስለዚህ ጠንክራ አጥና ለነገ ፈተና እያለው ነው። ወይ ደግሞ መምህሩም እንደሱ ማለት ይችላል በቃ እንደሱ ብለን ትዕዛዝ መስጠት እንችላለን ማለት ነው። ስለዚህ መጨረሻው ላይ ግን ኤክስክላማቶሪ ማርክ ነው ያለችው ግን ኢምፐራቲቭ ሴንተንስ ነው ማለት ነው ትዕዛዝ ስለሆነ። ኦኬ ሶስተኛው turn off the light before you leave አሁን ከቤት ወጥተህ ወደ ሌላ ለመሄድ ፈልገሃል ወይ ደግሞ የምትሄደው ቦታ አለ እንበል። አሁን አስቀድሞ የወጣ ሰው ግን አለ። ስለዚህ መርባቱ ሳታጠፋ እንዳትወጣ ብሎ ትዕዛዝ እየሰጠው ነው ለሰውየው። ኤክስክላማቶሪ በቃ አካብዶ እየተነገረው ስለሆነ ኤክስክላማቶሪ ማርክ አለው መጨረሻው ላይ። ስለዚህ ትዕዛዝ ሰጥተዋል። ስለዚህ turn off the light before you leave ከመውጣት በፊት መርባቱ አጥፋው እያለው ነው። ስለዚህ አጥፍተህ ግን መውጣት ትችላለህ እያለው ነው በሌላ አባባል። ስለዚህ ኢምፐራቲቭ ሴንተንስ ነው ማለት ነው። ይሄም አራተኛው ኤግዛምፕል how dare you speak to me like that how dare you speak to me like that ማለት አሁን በደንብ እያየው ነው። አሁን ምን እያደረገ ነው ይሄ እዚህ ላይ ትዕዛዝ እየሰጠው ነው ወይስ ምንድነው? አሁን እንዴት ልትደፍር ነው እንደዚህ ብለህ የተናገርከው እየተናገርከኝ እያለው ነው። እንዴት ልትደፍር ነው እንደዚህ የተናገርከኝ ለኔ እያለው ነው። ስለዚህ ምን ማለት ነው ይሄ
በቃ አትናገረኝ ብሎ ትእዛዝ እየሰጠው ነው ማለት ነው እያስፈራራው ነው ማለት ነው ስለዚህ ኢምፐራቲቭ ሴንተንስ ነው ማለት ነው ይሄ ኦኬ አምስተኛው listen to your mother አሁን listen to your mother ለእናት አዳምጣት ትእዛዝ እየተሰጠ ነው ሰውየው ማለት ነው listen to your mother ስለዚህ exclamatory marks መጨረሻ ላይ ኦኬ ስድስተኛው stop talking too loudly ያ ትእዛዝ እየሰጠ ነው እዚህም ላይ በቃ ጮህ ብለህ አታውራ በቃ stop talking ማውራት ጮህላችሁ ማውራትስ አቁሙ ያላችሁ ነው ጮህላችሁ ማውራት እዚህ ላይ አቁሙ ትእዛዝ ነው እየወረደ ነው ስለዚህ ኤክስክላሜተሪ ማርክ አላቸው ሁላቸውም እዚህ ያለው ኤግዛምፕሎች ማለት ነው ሁላቸው ግን ኢምፐራቲቭ ሴንተንስ ነው ማለት ነው ስለዚህ ትእዛዞች ነገር ወይ ደግሞ ሪኮስት የሚሆን ይችላል እንደገና አንዳንዴ ደግሞ ኦፈሪንግ የሆነ ኢንቫይቴሽን የሚሆን ይችላል ማለት ነው ማን ኢምፐራቲቭ ሴንተንስ የራሱ ታይፕ ኦፍ ሴንተንስ ስንሰራም አይተናል የራሳቸው ማለት ነው ምን አይነት ልዩነት እንዳላቸው ግን አትኩረት ሰጣችሁ ልዩነታቸው እንድታዩ ነው ይሄ ቪዲዮ እየሰራሁት ያለሁት አሁን ደግሞ ቀጣዩ ወደ ኤክስክላማቶሪ ኤግዛምፕልስ ወይ ደግሞ ሴንተንስ ኤግዛምፕልስ እንሄዳለን ምን አይነት ኤግዛምፕል አሉ ምን አይነት ሴንተንስስ ምን አይነት መልእክትስ ያስተላልፋሉ የሚለው ነገር በደንብ ትረዳላችሁ ከዛ በኋላ ግን ልዩነታቸው ምን እንደሆነ በደንብ ትረዳላችሁ ማለት ነው በሌላ አባባል ቴንክ ዩ ቬሪ ማች እንለፍ ግን ሰብስክራይብ ሼር ኤንድ ላይክ አድርጉና ለዚህ ቻናል ደግሞ ቤተሰብ እየሆናችሁ ሄዱ ዝም ብላችሁ ትለፉ በቃ ብዙ ያልታዩ ቪዲዮዎች ደግሞ አሉ ምን ብላችሁ ማግኘት ትችላላችሁ እንግሊሽ ዊዝ ጊዴይ ብላችሁ ማግኘት ትችላላችሁ ሁሌ በሉና በቃ በጣም ምርጥ የሆኑ ቪዲዮዎች ምንም ያልታዩ አሉ እዩት ኦኬ እንለፍ ኤግዛምፕል 1 ምን ኤክስክላማቶሪ ኤግዛምፕሎች ምን አይነት ኤግዛምፕል እንጠቀማለን እንይ አሁን በደንብ እዩ 1 ኤግዛምፕል 1 what a delicious dinner አሁን ትእዛዝ አይደለም እያያችሁ ነው አሁን ኤክስክላማቶሪ መጨረሻ አለ what a delicious dinner እንዴት ጣፋጭ የሆነ እራት ነው አንተ ይበላ ነው ይያለ ነው እየነገረው መልእክቱ እያልተላለፈ ነው ትእዛዝ እየሰጠ አይደለም እዚህ ላይ በደንብ ትእዛዝ እየሰጠ አይደለም እዚህ ላይ ኢምፐራቲቭ ሴንተንስ አይደለም ምንድነው ኤክስክላማቶሪ ሴንተንስ ነው በምን ምክንያት መልእክቱ እያስተላለፈ ነው በምን ግን በሙሉ ስሜቱ በቃ እንዴት ጣፋጭ የሆነ እራት በላን አንተ አሁን ገለብሎ ባድንቆት እየተናገረ ነው ሰውየው አንተ ስለዚህ የተለየው ከዛኛው በዛ ምክንያት ነው ማለት ነው ግን ኤክስክላማቶሪ ማርክ ግን መጨረሻ ላይ ፖይንት ተደርጓል ማለት ነው what a delicious dinner እንዴት ጣፋጭ የሆነ እራት አንተ ብሎ እየተናገረን ሰውየው ማለት ነው ኦኬ ሁለተኛው ኤግዛምፕል I cannot believe I failed the exam bye በቃ እየተደነቀ ነው ሰውየው እያጠና ነበር ዋይ መውደቄ እኔ ማመን አልቻልኩትም ፈተና መውደቄ ማመን አልቻልኩትም እያለ ነው ስለዚህ እያጋነነው ነው ለራሱ በደንብ አጥኒ እንደነበር እያጠና እንደነበር እየነገረህ ነው በሌላ አባባል ማለት ነው ስለዚህ ግን እያጋነነው መውደቁ የራሱ በጣም አስደንጋጭ እንደሆነ በፊሊንግ እየተናገረ ነው ማለት ነው ሶስተኛው what a beautiful sunset አሁን ጀንበር ያየ ነው ፀሐይ ጥልቀት በጣም አንዳንዴ የሆነ ተራራው ናቸው እዩትና ደስ የሚል ከረርና ብዙ ተፈጥሮ ስታዩ በጣም ደስ ይላችኋል አይደለ እዛ ላይ ስታዩ አንዳንዴ ደበናዮቹ ተቀላቅለው የሆነ ከረር ይፈጥረው ስታያቸው የሆነ ማራኪ የሆነ ነገር ታያላችሁ ያን ጊዜ የምትናገሩት ነገር አለ ያን እንደዚህ ማለት ትችላላችሁ ማለት ነው ምን what a beautiful sunset what a beautiful sunset እንዴት በጣም ማራኪ የሆነች ፀሐይ መግባት ወይ ደግሞ የጀንበር ፀሐይ ናት ብለህ መናገር ትችላለህ ማለት ነው ባድንቆት ኦኬ ወደ አራተኛው ኤግዛምፕል ስናየው ደግሞ what a beautiful painting እንዴት በጣም ማራኪ የሆነ ቀለም ነው አንተ ይሄ አሁን ቤት ተቀልመው እዛ አካባቢ እናንተ አካባቢ ያላችሁት ማለት ነው እዛ አካባቢ ደግሞ ስታዩት በጣም ማራኪ የሆነ ቀለም ተቀላለም ቤቶች ስታዩ እንዴት ማራኪ የሆኑ ቀለሞች ናቸው አንተ እነዚህ የተቀመሉት ብላችሁ ፊሊንጋችሁ እየተናገራችሁ ነው ኢሞሽናችሁ ውስጣችሁ ያለ የሰባችሁ ነገር እየተናገራችሁ ነው አውጣችሁ እየተናገራችሁ ነው በስሜት ዲክላራቲቭ አይደለም ይሄ ሴንቴንስ ግን በስሜት ስለሆነ ፊሊንጋችሁ የነገራችሁ ስለሆነ ደግሞ ኤክስክላማቶሪ ሴንተንስስ ብለን እንጠራዋለን ኢምፐራቲቭ አይደለም ትእዛዝ አይደለም ያ ስለዚህ በደንብ እዩት ማለት ነው አምስተኛው what a beautiful girl she is አሁን በጣም ቆንጆ የሆነች ልጅ እናንተ አጠገባለች አይታችሁት ግን በቃ ስታያት በጣም ምርጥ ናት በጣም መልከኛ የሆነች ልጅ ናት
ዋይ እንዴት መልከኛ የሆነች ልጅ ናት አንተ እቺ ብላችሁ መናገር ትችላላችሁ። በቃ ስማታችሁ ነው ውስጣችሁ የታያችሁ ነገር ነው እየተናገራችሁ ያላችሁ ማለት ነው እዚህ ላይ። ስለዚህ እንደዛ አይነት መነጋገር ነው ምንድነው የሚባለው ማለት ነው ኤክስክላማቶሪ ሴንቴንስ ተብሎ ይጠራል። ስለዚህ ኤክስክላማቶሪ ሴንቴንስ ኤንድ ኢምፐራቲቭ ሴንቴንስ አር ዲፈር ባይ ዚስ ፖይንትስ okay, so you have to understand what they are. Thank you very much. Before you are leaving this video, you have to subscribe, share and like for this channel and be a friend of me. Okay, thank you very much.